የማልችለው ነገር የለም ነው አስረግዞ ዞርም አይደለም ዳይት ነገር እሺ ካለች በእውነት የሆነ ነገር ሸልማታለሁ። ምክንያቱም ለጸባይዋ ጋይስ ጎንፎን በቅቤ አማረኝ አለች። የኔ ቆንጆ ዳሽ ሁሉ ሰላም። እሺ አይ ልንገራቸው ብዬ ነው። ያለቀሽ ነው ውድ ቤተሰቦቼ። ለሚ ትንሽ ዛሬ ቀን ደከምከም ብሏታል። ምግብም አልበላችም እና ስለዚህ አሁን ያማረሽ እንሰራልሽ ነው። እዚህ ባይዜ አንዳንዴ 2 ሰዓት ከምድረሱ በፊት 2 ምግብ ትበላለች። አንዳንዴ ደግሞ ምን አጠፋዋለሁ። አንዳንዴ ደግሞ ልክ እንደዚህ ሙሉ ቀን በስነ ስርዓት ምግብ ሳትመገብ ትውላለች እና ስለዚህ አሁን ምን ልስራልሽ? ምንድን ነው ያማረሽ? ያማረኝ ነው ትችላለህ? እኔ የማልችለው ነገር የለም ነው አስረግዞ ዞርም አይደለም ዳይት ነገር እሺ ገንፎ በቅቤ ይኸው እንግዲህ ምን ነው ነገር ፍለጋ ነው። ምንድን ነው ነገር? ቅቤ የለም ያማረሽ ነው ያልከኝ አይደል እኮ ቅቤ የለም። እንዴት? ኧረ ያማረኝ እሱ ነው። የቆጥና ወርድ ላይ ብታንጣለች ያለ ራሴ ነኝ እኮ ስንከለከል የመጣሁት እዚህ። ከዛ ደግሞ ቆንጆ በቃ ብስል ያለ ነው ፈልገው በጣም ጎንፎኑ ሳበስሎ ነበር። እሺ ቤት ውስጥ የሌለ ነው ቅቤ የታዘዝኩትና እንግዲህ ምን እንደማድረግ አላውቅም። ብቻ ግን አምሯችሁ ያልተደረገላችሁ ወይ ለባሎቻችሁ አዛችሁ ያልተደረገላችሁ ወይ መንገድ ላይ አይታችሁ ያልገዛችሁት እስኪ አሪፍ ውስጥ ያላችሁ እስኪ ኮሜንት ስራ አሳውቁን። ውድ ቤተሰቦቼ ቅቤም የለም የጎንፎ ዱቄትም የለም። ምን አስባ እንደሆነ የጎንፎ እንትን ያዘዘችው አላውቅም። ስለዚህ የሆነ ሰው ጋር መደወል አለብኝ። ማይ ደህና ውለሻል? ቀረጻ ላይ ነሽ እንዴ? ኧረ አይደለም። ነገር ላስቸግርሽ ነው። ለሚ ዛሬ ቀን ምግብ ብዙም አልበላችምና ለሚ ብዙ ምግብ አልበላችም። ምግብ ብዙም አልበላችምና ዛሬ ትንሽ ደከምከም እያላት ነው ብሏታል። ትፈልጊ ነበር የጎንፎን በቅቤ አማረኝ አለች። ምን እንደምትበይው ካሳስገድዳት እሺ ጎንፎ በቅቤ እፈልጋለሁ አለችኝ። ምን ችግር አለው አዳ? ቅቤ ማለሽ አንቺ ጋር አለ በእውነት? እሺ ስለዚህ የጎንፎ ዱቄት እኮ ይኖርሻል አንቺ። ስለዚህ እሺ የሻይ ቡሽና እንትን ዱቄት ነው። አሁን እኮ ጎረቤት ጋር ሂድ አይደል እያልኩ ነው። እሺ ማለት ቅቤያችሁ ጋር ካለ ጥሩ ዱቄት እኮ እሺ አመሰግናለሁ። መጣሁ በቃ። ኧረ ሳትበላ ነው ያለችው። አዛርቃለች። ከቻልሽ ትሰድቢልኛለሽ እንዴ? ጋይስ ቪዲዮት በዘነዘና ብሏል። ጎንፎ ዱቄት አግኝተናል። ስለዚህ አሁን ባይዜ ከማየት ከቻላችሁ 3 ሰዓት ተኩል ነው መሽቷል። ግን ምንም ማድረግ አይቻልም። ማሂ ቤት እንሄዳለን። የዚህ ቤት ለራሱ የሚዘጋው 4 ሰዓት ነው። ስለዚህ መፍጠን አለብን። ስለዚህ ኦኬ ዱቄት በዚህ ንጹህ ነው። ስለዚህ ዱቄት መያዣዬን እይዛለሁ። እቺ ደግሞ ለቅቤ። ስለዚህ ለመለመን በጨለማ ሌስኮ ቤተሰቦቼ እንግዲህ እየሄድን ነው። ይሄ የቤታችን መተላለፊያ ነው። ጨለማውን አሳያችሁ። አችት ግን ኮንደ መብራት ምናምን በሁሉም ቦታ ስላለ ብዙም ጨለማ አይመስልም። ቀን ይመስላል። ያው መጨረሻ 7ኛ ፎቅ ላይ ነው የምንኖረው ማለት ነው። ቤተሰቦቼ እንግዲህ እንደምታዩት ትንሽ ጨለማ ነው።
ሰው በዚህ ሰዓት በየቤቱ ነው። እዚህ ጋር ምንም አይሰራም ማለት ነው። ስለዚህ እኛ ግን እንግዲህ ታዘዝነው ለማድረስ እየሄድን ነው። አሁንም ላይክ ያላደረጋችሁ ላይክ አድርጉ። ማሂ ቤት ሲደርስ ያለውን ነገር ቀርጽላችኋለሁ። ይመቻችሁ ቤተሰቦቼ። የእኛ ቤት 7ኛ ፎቅ፣ የእነ ማሂ ቤት 7ኛ ፎቅ ማለት ነው። ስለዚህ ከዛ 7 ወርጃል፣ እዚህ 7 ይሰቀላል። 14 ስወርድ 7 እዛኛው 7 28 ማለት ነው። አስባችሁታል? ይህ ለአእምሮኝ የተከፈለ መስዋዕትነት ነው። ያዙልኝ። እኔ ነኝ። ተዘግቷል። ኦ ክፍት ነው እንዴ? ለምን? ኦኬ ደህና ናችሁ? እኔም እንቅልፍ ይዘኛል። እባክሽ ችግር ሆኖ ነው። ኧረ እራት እና ያልበላ አሁን እሷ ሳትበላ ምኑን በላሁት? ሀሳብሽን አልቀየርሽም? አልገባ መጨረሻ የኔ ቢጤ ውጭ ላይ ሆነ ነው የሚለው። መጣሽ እንዴ? ደህና ነሽ? እንዴ ለእናትሽ የምትያት ዱቄት ነገር ምኑ የቅቤ ኦኬ አለ። ምን ነው ስለማርያም እንግዲህ ትላለህ። እሺ ፍራሽ ነው የተባልሽው? እሺ ማለቴ ብድር ነው። ማማ ወለሽ ነው እንደዚህ ብታይ ምን አይነት ለማኝ ነው የመጣብኝ? ምን አይነት ለማኝ ነው የመጣብኝ ብላ ነው። አይ ቤተሰቦቼ ይበቃል፣ ይበቃል፣ በቃ ምን ያደርጋል? ለካሜራ አይደለም ግማሽ ነው የተሰጠኝ። እንግዲህ በዚህ ሙሉ ይዛ ግማሽ ነው የሰጠችኝ። አይ በዚህ ሙሉ ራያነት እንደዚህ አይደለም፣ ራያነት እንደዚህ አይደለም። ይሄ በቀጠል ግን በጣም በትግርም ትምታኛለች። ሙና ነው እኔ እኮ ነኝ ማማዬ። ፈገግ ቻው፣ በቃ ቻው። ደግሞ ሄድኩኝ ስላት ትመጣለች። እዩ ዝም ብላችሁ አያችሁት? ሄድኩኝ አልሄድኩኝ ቼክ ለማድረግ እየመጣች ማለት ነው። ትወጂኛለሽ እኮ አንቺ ለእናትሽ የምትያት ደግሞ ማለት ነው። በዚህ ሞልታችሁ እሺ፣ እኔ አልሞላሁትም። ሞልታችሁ ነው የምታውቁት። ደግሞ እንመጣለን። እንደዚህ ከሆነ ይሄኔ ቆንጆ ምን ነው እንመጣለን። እሺ ደግሞ እንመጣለን። ለመቅረጽ ይሆን። እናመሰግናለን ቤተሰቦቻችን። እቺን ይዘን ደግሞ እንግዲህ ጨለማውን እናርሻለን። በሉ እሺ፣ ደህና ደር፣ ደህና ደር። ቻው ማማ፣ ቻው። እሺ እኔ ቆንጆ እናመሰግናለን። አልበላ እንደኔ አይነቱ ያብዛ። ከሞን ካሜራማን ካፈላን በኋላ መቀነስ ስለምችል ለዛ ነው እንትን ያልኩት እንጂ የኔ ያክል ውሃ አያስፈልግም። ቤተሰቦች እስኪ ለምን ልፈትናት? በእውነት መንገድ ለመንገድ ይዤ እየመጣሁ ተደፋብኝ ልላት ነው ቅቤውን ማለት ነው። ስለዚህ በዘይት ወይም ደግሞ ሱፍና ተልባ ነው ሰሊጥ የሚባል እና በሱ ልስጥ እችላታለሁ። እሺ ካለች በእውነት የሆነ ነገር ሸልማታለሁ። ምክንያቱም ለጸባይዋ። እምቢ ካለች ግን ትዝት ነው። እናንተም ትታዘቧታላችሁ። ምክንያቱም እስኪ እጄ ለምኝ የተደፍቶብኝ ኔጌቲቭ ነገር ወይም ደግሞ ሄዳ አንጣ ካለች ላይ እናቴዋ ስመጣ ቅቤው ተለፋብኝ። ይህ ገንፎ ማብያው በሻይ ቡሹን ተሰበረ። በምን ላይ ታዲያ
መቼም አዎ ተደፋ። ስለዚህ ተልባ ነው ሰሊጥና እንዴ ምን ችግር አለ? ዛሬ ማታ ልሂድ ታዲያ ተመልሼ። አይ ስልጣን ያለው ሰው እኔ ለፈተና ነበር ይፌልድ ወድቀሻል። በጣም ነው ማዝነው። እሺ ያገናኛል። እሺ የሰዎች ሰምታችኋል? ይብላኝ ለሷ ያው በሰላም ነው ይዤ የመጣሁት ቅቤውም ዱቄቱም ማለት ነው። እሷ ግን በጣም ያሳዝናል። እንዴ ምን እንደዚህ ነገር ነበረባች ወይስ ሙድ እየያዘችብኝ ነው? ነገር ዝም ብላችሁ ሰዎች። ውሃችን ፈልታለች። እስኪ የልጆች ልብስ ነው እንግዲህ እንደማይቀጠል ምን ተስፋ አደርጋለሁ። በዚህ አይመችም። ይሄ እንትን ላይ ሲወርድ ደግሞ ይቀዘቅዛል ይባላልና መቀዝቀዝ የለበትም። ይሻላል አቅም እንደዚች እናደርጋታለን። የመቋ ውሃ ነው የሚደረገው። የፈላ ውሃ ማለት ቅድም የቀነስነውን ውሃ አሁን መጠቀም ነው። አለበለዚያ አይሆንም። ቤተሰቦቼ አሁን የመጀመሪያ ዙር ይላል። በደንብ ይበስላል። እንደዚህ ውሃ ትንሽ እንትን ካለ በኋላ ቢያንስ ወደ 10 ምናምን ደቂቃ ቆይቷል። ያው ትንሽ አጋጣሚ ውሃ ትንሽ ሳይበዛበት አይቀርም መሰለኝ። ወይዘሮ ቲቶ ደህና ናቸው? ከስንት ዓመት ትኩስ የበሰለ በጣም የሚጣፍጥ ምናምን አለ ያልሽኝ? እሺ ቅቤ በቃው አልጨምርሽ ሳይቀዘቅዝ። እሺ የበላህ ያለው እዚሁ እያለህ አልበላም ብዬ ፕራንክ ላደርግ ነበር። ኧረ እባክሽ እንዳይቀዘቅዝብኝ ፈርቼ ነው። አቃጠልሽ? አሪፍ ነው። በጣም ነው የሚያቃጥለው። ትኩስ አይደል ያልሽኝ? አሪፍ ነው። ደረሰ ዲሊሽስ። ሰርተህ ማርያም እንደዚህ አታበላሽ። እሺ ምንድን ነው ያበላሽው? ለምን እንደዚህ የምታጓጓኝ? እንደዚህ ደግሞ እኮ ዋናው እኮ መብለጥ አይደል? ማነው አጉራሹ? ሲጀምር አንተ ነህ የምታጎርሰኝ። አፍሽን ከፈትሽ። ስለዚህ ሞከርኩኝ እድለኝ። ካሜራ ስላለ ነው የጎረሰችልኝ። አሁን አንተ ላይ አማረህ ግን እኔ እንትን ነው እኔ ስበላይትሽ አፕታይት ይከፍታል ይባላል አይደል? ገንፎ በጣም ስለሚወድልሽ እና የሁላ ምራቄን እየዋጥኩኝ የሰራሁት ገንፎ ካለ ከባድ ነው። ገንፎ በጣም ነው የምወደው። እሺ እኔ ይቅርብኝ ብዬ ነው የመጣሁት። ብዬ ቆይቼ በጣም ደስ ይላል። አዎ በጣም ማርያም ሰደይ በጣም ቤልኝ ብቻ በጣም ነው እኮ የምንዋደደው። አያቸው መቼ ግን እንቅልፍ መጥቶ ማለት ነው። እዛ ኮምፒውተር ከፍቼ ቁጭ ነው። እንትን ነው በጣም መብሰል አለበት። ልጅ ሆዱ እንዳያመው